በኢፌድሪ የወንጀል ህጋችን ላይ ምን ያክሎቻችንን በተጨማሪ ቅጣት መካከል በተግሳጽ፣ በምክር፣ በወቀሳ ወይንም ደግሞ በይፋ የተበደለውን ሰው ይቅርታ ጠይቆ የሚያሳስብ ሲሆን በአንቀጽ 136 ላይ ማረጋገጫ ቃሉን አልሰጥም ያለ እንደሆነ ይህ ወንጀለኛ በማረፊያ ቤት እንደሚቆይ ኢፌድሪ የወንጀል ህጋችን አንቀጽ 123 ላይ አንቀጽ 124 ንዑስ አንቀጽ 1ን መሰረት አድርጎ ተገበር ስለመሆኑ ወይም ደግሞ የዛ ወንጀለኛ መብት ቅድም በገለጽኩት አኳኋን ከ5 ወር እስከ 6 ወር ሊታገድ የሚችልበት ሁኔታ እንዳለ ይገልጻል ማለት ነው። የንብረትና የህግ ጥንቃቄ እርምጃዎችን በሚመለከት በአንቀጽ 135 ንዑስ አንቀጽ 1 ላይ እናገኛለን። ተመልካቾቼ ይህ በሁለተኛነት ደረጃ ወይም ደግሞ ተጨማሪ ቅጣት የሚወሰኑ የቅጣት ውሳኔዎችን በተመለከተ ሌሎች ተጨማሪ የቅጣት አይነቶች ያሉ ሲሆን እነዛን ደግሞ በተከታዩ ክፍል ይዤላችሁ የሚቀርብ ይሆናል። አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ለሌሎች ይጠቅማል ብላችሁ ታስቡ ከሆነ ሼር፣ ላይክ፣ ኮሜንት በማድረግ የዩቲዩብ ቻናሌንም ሰብስክራይብ በማድረግ እንድትተባበሩኝ በአክብሮት ጠይቃለሁ። መልካም ቆይታ። ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት አላችሁ? ይህ ሎየርስ ፎር ኢትዮጵያ ወይም ደግሞ የህግ ባለሙያ ለኢትዮጵያ በተሰኘ ርዕስ እየተዘጋጀ ወደ እናንተ የሚደርስላችሁ ህግን መሰረት ያደረጉ ሀሳቦችን የማካፍልበት አስተማሪ ፕሮግራም ነው። ፕሮግራሙን ይዤላችሁ የቀረብኩት እኔ ዮናታን ዳዊት ነኝ። በመጀመሪያ ቪዲዮን ከመጀመሪያችሁ በፊት የዩቲዩብ ቻናሌን ሰብስክራይብ በማድረግ ለሌሎች እንዲደርስ ሼር በማድረግ ኮሜንትን በማድረግ እንድትተባበሩኝ በአክብሮት እየጠየቅኩኝ በኢፌድሪ የወንጀል ህጋችን ላይ ምን ያክሎቻችንን በተጨማሪ ቅጣት መካከል በተግሳጽ፣ በምክር፣ በወቀሳ ወይንም ደግሞ በይፋ የተበደለውን ሰው ይቅርታ ጠይቆ ሊለቀቅ እንደሚችል የምናውቀው በዛሬው አስተማሪ ፕሮግራም ይዤላችሁ የቀረብኩት ሀሳብ በኢፌድሪ የወንጀል ህጋችን ውስጥ የሚገኘውን በሁለተኛ ደረጃነት ወይንም ደግሞ ተጨማሪ ቅጣቶች ምንድናቸው የሚሉትን የማሳያችሁ ይሆናል። በሁለተኛ ደረጃነት ወይንም ደግሞ ተጨማሪ ቅጣት ተደርገው የሚወሰዱ የቅጣት አይነቶች ከዋናው ቅጣት በተጨማሪ አሊያም ደግሞ ከዋናው ቅጣት ጋር በአንድ ላይ በማጣመር ሊወሰኑ የሚችሉ የቅጣት አይነቶች ሲሆኑ በኢፌድሪ የወንጀል ህጋችን አንቀጽ 122 ላይ ቅድመ ሁኔታዎች ተቀምጠው እናገኛለን። እነዛ ቅድመ ሁኔታዎች ለምሳሌ ያክል በቅድም በገለጽኩላችሁ አንቀጽ 122 ንዑስ አንቀጽ 1 ላይ በልዩ ሁኔታ በህጉ ላይ ተጠቅሶ የሆነ እንደሆነ የቅጣት ማቅለያዎች ያሉ እንደሆነ በአንቀጽ 179 በአንቀጽ 82 እና 83 ይሄ የተጨማሪ ቅጣት ወይም ደግሞ ሁለተኛ ቅጣት ሊወሰን እንደሚችል ይገልጽና በተጨማሪነትም ደግሞ ዳኞች በህሊና ግምት ከራሳቸው በመነሳት ወይም ደግሞ ለፍርድ ቤት የተሰጠ ነፃ የቅጣት ማቅለያ ፍቃድ አማካኝነት አንቀጽ 180 ላይ እንደተገለጸው ዳኞች የራሳቸውን የቅጣት ማቅለያ በህሊና ግምት ሊይዙ እንደሚችሉ ተቀምጦ እናገኛለን። ከዚህም በተጨማሪ የዋናው ቅጣት አፈጻጸም የተራዘመ እንደሆነም በአንቀጽ 192 መሰረት የዚህ ወንጀለኛ የቅጣት አይነት ወደ ሁለተኛ ደረጃ ወይንም ደግሞ ተጨማሪ ቅጣቶች የሚፈጸሙበት እንደሆነ ተቀምጦ እናገኛለን። ታዲያ እነዛ የቅጣት አይነቶች ምንድናቸው ብለን በምንመለከትበት ጊዜ በአራት አይነት የተከፈሉ ቢሆንም በዛሬው ቪዲዮ ግን ሁለቱን አይነቶች ብቻ የማቀርብላችሁ ይሆናል። ከሁለቱ አይነት አንደኛው ሊሆን የሚችለው ቅድም በመግቢያዬ ለመግለጽ እንደሞከርኩት አንድን ሰው በማስጠንቀቂያ በወቀሳ ወይንም ደግሞ በእንግሊዘኛው አድሞኒሽመንት ብለን የምንለው በተግሳጽ ሲሆን ደግሞ ከወቀሳ ትንሽ ከፍ ባለ ሁኔታ ያ ታራሚ ወይንም በእንግሊዘኛው ሪፕሪማንድ ሊወሰንበት እንደሚችልና ይሄ የቅጣት አይነት በሚፈጸምበት አግባብና ሁኔታ ተጨማሪ ነገሮች ምንድናቸው ብለን በምንመለከትበት ጊዜ አንደኛው ከመብት መሻር ወይንም ደግሞ ዲፕራይቬሽን ኦፍ ራይት የምንለው ቢበዛ ከ5 ወር እስከ 6 ወር የዚህም ከመብት መሻር ሁኔታ በኢፌድሪ የወንጀል ህጋችን አንቀጽ 123 ላይ
አንቀጽ 124 ንዑስ አንቀጽ 1ን መሰረት አድርጎ ተገበር ስለመሆኑ ወይም ደግሞ የዛ ወንጀለኛ መብት ቅድም በገለጽኩት አኳኋን ከ5 ወር እስከ 6 ወር ሊታገድ የሚችልበት ሁኔታ እንዳለ ይገልጻል ማለት ነው። በተጨማሪነትም ለዚህ የቅጣት ሁኔታ አፈጻጸም እንዲያመች ልዩ የጥንቃቄ እርምጃዎች በሚያስፈልጉበት ሁኔታ በአንቀጽ 130 እና በአንቀጽ 131 ላይ እንደተገለጸው ወንጀለኛው እንዲታከም፣ ለምሳሌ ያክል የአእምሮ ህመማትና መናገር የተሳነውን ሰው፣ የሚጥል በሽታ ያለበት እንዲሁም ደግሞ በአደንዛዥ ዕፅ የተመረዘ የሆነበት ጊዜ ይሄ ታራሚ ልዩ የጥንቃቄ እርምጃ እንደሚወሰድበት ተቀምጦ እናገኛለን። ከዚህ በተጨማሪ ይህንን አይነት ሁኔታ እንዳለ ሆኖ ይህ ውሳኔ ከመሻሩ ወይንም ደግሞ ሌላ የቅጣት እርምጃዎች ከመወሰዳቸው በፊት ምንጊዜም ቢሆን ፍርድ ቤቱ የሐኪሙን ሪፖርት ሊቀበል እንደሚችል ወይንም ደግሞ ሊጠይቅ እንደሚችል ተቀምጦ እናገኛለን። በሁለተኛነት ደረጃ ደግሞ የሚጠቀሱት በአጠቃላይ የአጠባበቅ የመከላከልና የጥንቃቄ እርምጃዎችን በአንድ ላይ አካቶ የያዘ የቅጣት አይነት ሲሆን የንብረትና ጥንቃቄ እርምጃዎችን በሚመለከት በአንቀጽ 135 ንዑስ አንቀጽ 1 ላይ ወንጀለኛው የመያዣ ወይንም ደግሞ የማረጋገጫ ቃል ዋስትና እንዲያስይዝ የሚጠየቅበት አግባብ ያለ ስለመሆኑ ይገልጽልናል። በንዑስ አንቀጽ 2 ላይ ደግሞ ይሄ የማስያዣ ቃል ወይንም ደግሞ የሚገባው ዋስትና ከ1 ዓመት እስከ 5 ዓመት ድረስ እንደ ነገሩ በራሱ እና በሌላ ሰው ወይም ደግሞ በመያዣ ሊያቀርብ እንደሚችል ይገልጽልናል። በንዑስ አንቀጽ 3 ላይ ግን ከባድነቱና የዋሶቹ የኑሮ ሁኔታ፣ የሀብት መጠን መሰረት አድርጎ ሊያዝ እንደሚገባም እንዲሁ አበክሮ የሚያሳስብ ሲሆን በአንቀጽ 136 ላይ ማረጋገጫ ቃሉን አልሰጥም ያለ እንደሆነ ይህ ወንጀለኛ በማረፊያ ቤት እንደሚቆይና አስፈላጊ የሆኑ የታመኑ ምክንያቶች በሚገኙበት ጊዜም ይሄ የሚቆይበት ጊዜ 3 ወር ቢሆንም ሊራዘም እንደሚችል አሊያም ደግሞ በአንቀጽ 148 መሰረት ይሄ ወንጀለኛ ተፈቶ ቁጥጥር እንዲደረግበት የሚያሳስብ ሲሆን ታዲያ አንቀጽ 148 ከዚህ ጋር ተያይዞ ምንድነው የተደነገጉት ነገሮች የሚለውን ሐሳብ በምናይበት ጊዜ በንዑስ አንቀጽ 1 አስፈላጊ ሆኖ ሲገኝ ቁጥጥር እየተደረገ እንዲጠበቅና አደገኛ የሆነ ድርጊት እንደሆነ ቢያንስ 1 ዓመት የተፈረደበት ሊሆን እንደሚገባ ካልሆነም ደግሞ ይሄ ቁጥጥር ሁኔታ ሊፈጸምበት እንደማይችል ይገልጽልናል። በንዑስ አንቀጽ 2 ላይ ግን ምንድነው ከ1 ዓመት እስከ 5 ዓመት ይሄ የቁጥጥር ሁኔታ ሊደረግ እንደሚችልና የአፈጻጸም ሁኔታውንም በሚመለከት ደግሞ ቀድሞ ወደ ነበረበት ወደ ማህበራዊ ህይወት ለመመለስ ችግር በማይፈጥርበት መልኩ ሊፈጸም እንደሚገባ ተቀምጦ እናገኛለን። የዚህም አፈጻጸም ከአንቀጽ 208 ጋር በአንድ ላይ በማጣመር ሊወሰን እንደሚገባ ተቀምጦ እናገኛለን። የውሳኔው ውጤትን በሚመለከት በአንቀጽ 137 ላይ ለፈተና በተሰጠው ጊዜ ይሄ ወንጀለኛ ወንጀል ካላደረገ የገባበት ማረጋገጫ ወይም ደግሞ የገባው ዋስትና ቀሪ እንደሚሆን ይገልጽና ይህ ካልሆነ ግን ወይም ደግሞ በተቃራኒው ያ ወንጀለኛ አላስፈላጊ ድርጊቶቹን የሚቀጥል ከሆነ ዋስትናና የገባበት የማረጋገጫ ቃል ለመንግስት ገቢ እንደሚሆን ተቀምጦ እናገኛለን ማለት ነው። በተጨማሪነትም ደግሞ በአንቀጽ 138 ላይ በምንመለከትበት ጊዜ በራሱ ባልሆነ ምክንያት መያዣ ወይንም ዋስትናውን ማቅረብ ካልቻለ ሳይታሰር ቁጥጥር እንደሚደረግበት ይገልጽልንና በአንቀጽ 139 ላይ ደግሞ በምንመለከትበት ጊዜ እንደገና የአደገኝነት ዝንባሌ ካለው እንደገና የማረጋገጫ ቃሉን በተጨማሪነት እንዲሰጥ ሊደረግ እንደሚችልና የዚህም ሁኔታ ደግሞ ለ6 ወር ታስሮ የነበረ እንደሆነ የማረጋገጫ ቃሌን አልሰጥም ቢል ቁጥጥር እንዲደረግበት ተደርጎ ያ እስረኛ ወይም ደግሞ ወንጀለኛ ሊለቀቅ እንደሚችል ይገልጽልናል። በዚሁ በአንቀጽ 139 ንዑስ አንቀጽ 2 ላይ ነገር ግን ዛቻው የግድያ የሆነ እንደሆነ ይህንን ወንጀለኛ ከመከሰስ ሊያግደው እንደማይችል ተቀምጦ እናገኛለን።
ንብረት ነክ የሆኑ የቅጣት እርምጃዎችን በሚመለከት በሶስተኛ ደረጃ የተገለጸው አደገኛ ንብረቶችን መውረስ በሚል ርዕስ በአንቀጽ 140 ላይ የሕዝብን ሰላማዊ ኑሮ፣ ጤና የሚጎዱ የወንጀል ተግባሮችን በመፈጸም ያገኛቸው እንደሚችሉና የመወረስ ሁኔታውንም ፍርድ ቤት ሊያዝ እንደሚችል ወይም ደግሞ ያ የተወረሰው ንብረት ደግሞ በፍርድ ቤቱ ትዕዛዝ ከአገልግሎት ውጭ እንዲሆኑ አሊያም ደግሞ ለምርመራ እንዲሰጥ በንዑስ አንቀጽ 2 ላይ ተቀምጦ እናገኛለን። አደገኝነት የሌላቸው ተወረሱ ዕቃዎች ግን የሶስተኛ ወገን መብት ሊጠበቅ እንደሚገባ በንዑስ አንቀጽ 2 ላይ ተገልጾ እናገኛለን ማለት ነው። በተጨማሪነትም በአንቀጽ 141 ላይ ማንም ሰው ባይከሰስም ወይም ደግሞ ባይፈረድበትም አደገኛ ንብረት የያዘ እንደሆነ ያ ንብረት እንደሚወረስ ተቀምጦ እናገኛለን ማለት ነው። በአራተኝነት ደረጃ ንብረት ነክን የሆኑ የቅጣት እርምጃዎችን በምንመለከትበት ጊዜ የሥራ እንቅስቃሴን መገደብ በሚል ርዕስ በአንቀጽ 142 ላይ ልዩ ሥራ እንዲሠራ ፍቃድ የተሰጠው ሕጋዊ ሰውነት ያለው አካል ሊሆን ይችላል። አሊያም ደግሞ የተፈጥሯዊ ሰው ንግድ ሥራ ከ1 ወር እስከ 1 ዓመት ፍቃዱ እንዲያዝ አሊያም ደግሞ የወንጀል ድርጊት የተደጋገመ እንደሆነና የወንጀሉ ድርጊትም ደግሞ በከባድ የወንጀል ሁኔታ የሚመዘን ከሆነ እስከነጭራሹ ያለውን ፍቃድ እንዲወሰድ ሊደረግ እንደሚችል አንቀጽ 123 አመርሃ ላይ በተገለጸው መሰረት ወይም ደግሞ የድርጅት ሥራ እንቅስቃሴዎች እንዲቆሙ እንዲዘጉ ሊደረግበትን አግባብ በሚመለከት በአንቀጽ 143 ላይ ያ ድርጅት ከ1 ዓመት ጽኑ እስራት በላይ የሚያስቀጣ የወንጀል ድርጊት ላይ የተሳተፈ እንደሆነ ድርጅቱ እንዲፈርስ፣ ንብረት እንዲጣራ ሊደረግ እንደሚችል ይገልጽልናል። በአንቀጽ 144 ላይ ይህ ድርጅት ውሳኔውን አላከብርም ያለ እንደሆነ ፍርድ ቤቱ የሚወስነው ውሳኔ የመጨረሻ ሊሆን እንደሚችል ወይንም ደግሞ ድርጅቱን በማናቸውም ሁኔታ እንዳይቀጥል ሊደረግ የሚችልበት አግባብ እንዳለና ያ ካልሆነ ግን አንቀጽ 459ን በመተላለፍ ሊያስቀጣው እንደሚችል ተገልጾ እናገኛለን። ተመልካቾቼ ይህ በሁለተኛነት ደረጃ ወይም ደግሞ ተጨማሪ ቅጣት የሚወሰኑ የቅጣት ውሳኔዎችን በተመለከተ ሌሎች ተጨማሪ የቅጣት አይነቶች ያሉ ሲሆን እነዛን ደግሞ በተከታዩ ክፍል ይዤላችሁ የሚቀርብ ይሆናል። አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ለሌሎች ይጠቅማል ብላችሁ ታስቡ ከሆነ ሼር፣ ላይክ፣ ኮመንት በማድረግ የዩቲዩብ ቻናሌንም ሰብስክራይብ በማድረግ እንድትተባበሩን በአክብሮት እጠይቃለሁ። መልካም ቆይታ።